አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አመሻችሁልኝ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ብሩኬ ወንድሜ እንግዲህ ዛሬ ላይቭ ላይ መግባት አልቻልኩም ቤተሰብ ደህና ደሩ ብሎ ተሰናብቷል ማለት ነው ውዶችዬ። እንግዲህ አልመቻችለት ብሎ ይሆናል፣ ምናልባትም ደግሞ ኔትወርክ አስቸግሮት ሊሆን ይችላል፣ አይታወቅም። ያው እና እንዳታስቡ አንዳንዶቻችሁ ያው ደግሞ ሌላ ነገር ምናምን አስባችሁ ደግሞ ያው ምንም አይመጣም፣ ምንም ነገር አታስቡ፣ አትጨነቁ ውዶቼ። ሌላ ጊዜ ይገባል እንግዲህ ነገ ወይ ከነገ ወዳ ነገ ምናልባት ያው በቤታቸው ሊመጡ ስለሚችሉ በቅመሟ ቤት መምጣታቸው አይቀርም ብዬ አስባለሁኝ። ያው ነገ ላይቭ ላይ ላይመጣ ይችላል፣ ግን ከነገ ወዳ ምናምን ያው ዞሮ ዞሮ ይመጣል። እሺ ውዶቼና እንግዲህ ሰላሙ ይብዛ ከቅመሙ ጋር ማለት ነው ውዶቼ። ትንሽ ድምጽ ምናምን ነገር አለ አይደለ? ስፓልት ዳር ስለሆነ ቤታችን ምናምን ውጭ ላይ ሆኜ ነው ማወራችሁና ትንሽ ድምጽ ይረብሻል መሰለኝ መኪና ምናምን ሲሄድ ምናምን እና ብቻ ከረብሻችሁ ይቅርታ እንግዲህ እና ይመጣል ከነገ ወዲያም ሆነ በዚህ ሳምንትም በዛኛው ሳምንትም ቢሆን ዞሮ ዞሮ መግባቱ አይቀርም። ሲጠብቅ ነበረ ይገባል ብዬ ምናምን ማለት ነውና ከዛ ምን ሆኖ ነው ቀረ ምናምን ነገር እያልኩኝ እንዴ ዛሬ ላይ ይገባ ነው ማለት ነው ምናምን ነገር እያልኩ ነበርና እንግዲህ አልገባም ማለት ነው። እንዳልኩትም ሰዓት ምናምን ሲዘገይ በቃ ላይ ይገባ ነው ማለት ነው ምናምን እያልኩ ነበረ። አልመጣም እንግዲህ ማለት ነው ውዶችዬ። እና ሌላ ነገር እንዳታስቡ እንዳትጨነቁ፣ አልመቻችለት ብሎ ይሆናል የሰው ልጅ። ያው ኔትወርክ ምንም ትንሽ ያዝጋል እኮ ኢትዮጵያ ላይ አይደለ? በዛ ምክንያት ሊሆን ይችላል ማለት ነው። ብቻ ሰላማችሁ ብዝዝት ይበልልን። ቅመሟዬም እንግዲህ በዩቲዩብም አልመጣችም። እንግዲህ በያሉበት ሰላማችሁ ብዝዝት ይበልልን ውዶቼ። እና መልእክቱን በዚህ መንገድ አስቀምጧል። ብሩኬ ወንድማችን ሰላም እደሩልን ከቅመምህ ጋር ማለት ነው። እና ሲቀጣጥል ደግሞ ማለት ነው እኔ አንዳንድ ሰው በጣም ትገርሙኛላችሁ በጣም ማለት ነው። ቅድም ፖስት ባደረግኩት ቪዲዮ ኮሜንት ላይ አንዷ ምን አለች? የምን ኤችቢ ነው ሀይሚዬ ምንድን ነው አለችና ከዛ እንዲሸነፍ ነው የምናደርገው እንደው ምናምን። ከዛ ደግሞ ምናየው የምንም ታብታብ አናደርግም። ከዛ ደግሞ አበባም የሚሰጠው አይኖርም ምናምን። አንድ ነገር ማወቅ ያለባችሁ ነገር ሀይሚዬና ብሩኬ በየትኛውም ሰዓት እየመጡ መጫወት መብታቸው ነው፣ እንደ ማንኛውም ሰው ማለት ነው። እንደ ማንኛውም እንኳን አይደለም በወር አንድ ጊዜ በሁለት ሳምንት አንድ ጊዜ እየመጡ ለሚጫወቱት ይቀርና ለምን ሁል ጊዜ ዴይሊ ለምን እየመጡ አይጫወቱም? ምን አገባችሁ? ምን አገባችሁ? በዚህ ልክ ክፋት፣ በዚህ ልክ ምቀኝነት፣ በዚህ ልክ የሰውን ውድቀት መፈለግ። የምሬን ነው የምላችሁ። ከምናችሁም ሳይደርሱ የሰውን ውድቀት የምትመኙ ሁሉ ማለት ነው አይለፍላችሁ። ጭራሽ ደግሞ ማያልፍላችሁም እንደናንተ አይነት እከካም ማለት ነው። በጣም ነው የምታስጠሉት። እንዴት የሰው ልጅ ለሰው ክፉ ይመኛል? ምን አደረጋችሁ? ቅመምዬስ ምን አደረገቻችሁ? ባለፈው አስደስታችሁን ነበር። መሻአላ ቅመምዬን አስደስታችሁ ሸኝታችሁልናል። ብሩኬስ ምን አደረጋችሁ? ምን አጠፋ ይሄ ልጅ? ክብር አይወድላችሁም። የምሬን ነው። አንዳንድ ሰው ክብር አይወድላችሁም። በጣም ነው የሚገርመኝ። የምር አለመግባቱ ነው እንጂ ቢገባ ማለት ነው በጣም ብዙ ሺህ የሚወደው ብዙ የሚያከብረው የሚወደው ሰው አለ። ገባችሁ? እንደናንተ አይደለም ሁሉም ሰው። በጣም ቅን ልቦና ያላቸው በጣም የተባረኩ። ሲጀመር የሀይሚዬና የብሩኬ እህቶች፣ ጊፍተሮች፣ እናቶች መቼም አይቀየሩም። በዛን ጊዜ ታስታውሳላችሁ፣ በ3 ወሩ ኃይለኛ ድራማ ሰዓት ማለት ነው እንግዲህ በዚህ እንደዚህ ብጥብጥ ምናምን ላይ ሆነው በጣም በቃ ኃይለኛ ብጥብጥ ረብሻ ላይ ሆነው ላይቭ ገብቶ ነበር እና ወይኔ ጉዴ እንዴት በዚህ ሰዓት ይመጣል ምናምን ምናምን እየተባለ እየተወራ ምናምን በቃ ይሰድቡታል አሁን ምናምን ነገር እየተባለ በቃ ላይቭ ላይ እንገናኝ ምናምን ብሎ መጣ። የምር ከምጠብቀው በላይ ነው አስደስተውት እንትን ያሉት ማለት ነው። ገባችሁ? የሰው መውደድ ይስጣችሁ። የሰው መውደድ የሚሰጠው ደግሞ አላህ ሱብሃነሁ ወተዓላ ነው። ገባችሁ? ሰው አይደለም። የሰው መውደድ የሚሰጠው ፈጣሪ ነው። ሁሉም ሰው እንደናንተ አይደለም። በጣም ነው የምትገርሙት። በጣም ነው የገረመኝ። ይሄ እንደውም እንዲሸነፍ ነው የምናደርገው ስትል ማለት ነው። በጣም ነው የሚገርመኝ። እኔ የምር አስተሳሰቧ ስለገረመኝ ነው። እና የኔ እህት ልቦናሽን የሆነ እንትን አድርጊው፣ ቅን እንዲያስብ አድርጊው። ለሰው ክፋት ማሰብ መቼም አያሳድግም፣ ወደ ታች ነው የሚቀብረው።
እና ምን ልላችሁ ነው ሀይሚዬና ብሩኬ አላህ ምቀኛችሁን የያዝላችሁ። ከፍ በሉልን፣ ሁልጊዜም ተደሰቱልን፣ ሳቁልን። በቃ እነዚህ ልጆች ከሰው አልደረሱ። ግዴታ እኮ የተያዛችሁ አስመሰላችሁት። በቃ እነሱም መከተል ግዴታ አደረጋችሁት እኮ እንዴ። ወዳችሁ ፈቅዳችሁ ነው አይደለም የምትከታተሏቸው። ያልወደዳችሁትን ያልተመቻችሁን ሰው እኮ መተው ትችላላችሁ። ለምን ክፋት ትመኛላችሁ? ለምን መጥፎ ኮሜንት እየጻፋችሁ የሆነ እንትናችሁን ታጠቁራላችሁ? የምሬን ነው። እኔ በጣም ስለገረመኝ ነው። እና ለሰው ክፋት ማሰብ የትም አያደርስም። ገባችሁ አይደለ? እነዚህ ልጆች ደግሞ ከኛ ምንም ፈልገው አይደለም የሚመጡት። ቢመጡም ደግሞ መብታቸው ነው። የወደደ ይሰጣቸዋል፣ ያልወደደ ምንም ችግር የለውም። ወጣት ናቸው። በዚህ ሰዓት ተፍ ተፍ እያሉ ብዙ ስራ ላይ ተሰማርተው የሚሰሩ ልጆች ናቸው። በጣም በትንሽ ጊዜ ውስጥ ስኬታቸውን ያሳዩ ጀግኖች ናቸው። የእናንተን አፍ የእናንተን ምላስ ችለው ማለት ነው። የአንዳንድ ክፍታፎችን ሰዎች ምላስ ችለው። ቅመምዬም ትናንት እንኳን ብቻ ስንት ኮሜንት አስተናግዳለች፣ ስድብ ማለት ነው። ከዚህ በፊትም እንደዛው፣ ብሩኬም እንደዛው ኮሜንት ላይ እየተዘቀዘቀ በየኮሜንቱ ፎቶ እየተበላሸ ቤተሰብ ሳይቀር ስንት ነገር ችለው ነው እዚህ ጋር የደረሱት። ቀላል አይደለም። የሚዲያ ሰው መሆን እንደምታስቡት ቀላል አይደለም። ወላሂ የአንድ ሰው መጥፎ ኮሜንት እንኳን ልብ ይሰብራል። እንኳን አይደለም የብዙሃን የሰው ምላስ ይቀርና ማለት ነው። እና ዝቅም የሚያደርገው ከፍም የሚያደርገው እርዚቅም ሁሉም ነገር ከአላህ ነው፣ ከፈጣሪ ነው፣ ከሰው አይደለም። ሰው ስበብ ያደርሳል እንጂ ሁሉም ነገር በፈጣሪ እጅ ነው። በሰው እጅማ ቢሆን አልቀን ነበረ። ማንም በቃ ምድር ላይ የሚኖር የለም ነበረ። ገባችሁ አይደለ? ግን ፈጣሪ እንደ ሰው አይደለም። ከፍ ያደርጋችኋል። ዝቅታ አለ። በህይወት ላይ ደግሞ ስትኖሩ ከፍታ አለ፣ ዝቅታ አለ፣ ብዙ ውጣ ውረዶች አሉ። ጠንክራችሁ በርትታችሁ ሁሉን ነገር ችላችሁ ወደ ከፍታ ለመሄድ ዝቅ ብላችሁ ሰርታችሁ ነው ትልቅ ደረጃ የሚደረሰው። ዝም ብሎ በሮጠ ብቻ አይደለም። ገባችሁ አይደለ? ግን ደግሞ እናንተ ለሰው ልጅ መልካም ማስተሳሰብ፣ ለሰው ልጅ ቅን ልቦና ካላችሁ፣ አስተሳሰባችሁ ጥሩ ከሆነ መንገዳችሁ ሁሉ ያማረ ነው የሚሆነው። ምናልባትም እንኳን እናንተ ባሰባችሁት ሰዓት ላይሳካላችሁ ይችላል ነገሮች፣ ግን የጊዜ ጉዳይ ነው። የእናንተን ርዚቅ ማንም አይወስዳትም። ገባችሁ? የእናንተን ርዚቅ ማንም አይነካትም። ሰው ይለፋል፣ ይጥራል። እንደዛ የሚያደርገው ለምንድን ነው? ስበብ ለማድረስ ነው። የሚያሳካው ግን ፈጻሚው ግን አላህ ነው፣ ፈጣሪ ነው። ገባችሁ አይደለ? ስለዚህ ማናችንም ሰውን ዝቅ ለማድረግ ሰውን በቃ የሆነ ለመቅበር ሰውን የበታችነት ስሜት እንዲሰማው ለማድረግ 30 ጊዜ ብንጥር ምንም በቃ ፈጣሪ ካለው ውጪ ምንም ነገር አይሆንም። እንዴ በቃ ሁሉ ነገር በእጃችሁ እኮ እናንተ አድራጊ እናንተ ፈጻሚ እኮ አስመሰላችሁት። በቃ እንዴ እናንተ አድራጊ እናንተ ፈጻሚ የሆነ ሰው ያለ ሰው መንቀሳቀስ እንደማይችል አድርጋችሁ የምታስቡ ጅልጦች ማለት ነው። አስተሳሰባችሁ ድፍን ጭንቅላት ያላችሁ ሰዎች የሰውን ውድቀት ስትመኙ ሁልጊዜም እናንተ ካላችሁበት ቀስቀስ ሳትሉ እዛው በነበራችሁበት ታረጃላችሁ፣ ሳታስቡት ማለት ነው። ታረጃላችሁ መቼም ሳያልፍላችሁ ማለት ነው። እና አብዛኛውን ያለነው አሁን ሰው ሀገር ላይ ነው። ሰው ሀገር ላይ ስንመጣ የእያንዳንዳችን የተለያየ አላማ አለን የምናሳካው። ነገ እኛ ተለውጠን ነገ የሆነ ትልቅ ደረጃ ላይ ደርሰን ነው አደለ ማየት የምንፈልገው ራሳችንን፣ ቤተሰባችንን ለውጠን ራሳችን ተለውጠን ትልቅ ደረጃ ላይ ደርሰን ማየት ነው የምንፈልገው አደለ። ስለዚህ ለዛ ደግሞ ለዛ ስኬታችን ደግሞ ጠንክረን በርትተን መስራት ያለብን ዛሬ ላይ ነው አይደል? ሁላችንም እየፈጋን ነው በማዳም ቤት በተለያየ ቦታ በቃ ይሄ የሰው ፊት እየገረፈን ስንት ነገር እያሳለፍን ችለን እየሰራን ነው አይደለ? ነገን የተሻለ ለማድረግ ህይወታችንን። ስለዚህ እዛ ላይ እኛ ላይ ራሳችን ላይ ነው ኢነርጂያችንን መጨረስ ያለብን፣ ራሳችን ላይ ነው መልፋት ያለብን ለነገ ስኬታችን እንጂ የሰውን ውድቀት አግድመን አኒ ሰዎች የምሬን ነውና ልቦና ይስጠለሁላችንም። ይቅርታ አውፉ በሉኝ። የምር እኔ በጣም ስለገረመኝ ነው። በቃ የነዚህን ሁለት ልጆች ውድቀት የሚመኝ ብዙ አለ። ግን ደግሞ አላህ እንደ ሰው አይደለም፣ ፈጣሪ ከፍ ያደርጋል። እናንተ መጥፎ ነገር በተመኛችሁ ቁጥር እነሱ እላይ ናቸው፣ እነሱ ከፍታ ላይ ናቸው፣ እየሰሩ እየተለወጡ ነው። ማሻአላህ ወንድም አላችሁ፣ እህት አላችሁ። ሁለታቸውንም ለያይታችሁ ማየት ምን ማለት ነው?
እናንተ ላይ አልደረሱባችሁ፣ ምሳችሁን አልበሉባችሁ፣ ቤተሰቦቻችሁን አልጎዱባችሁ፣ አልሰደቡባችሁ፣ አልገደሉባችሁ፣ ምናችሁ ላይ ደረሱ? እኔ በጣም ነው የሚገርመኝ። ደግሞ የሰው ልጅ ካጠላሁት እኔ አልከታተለውም። ከጠላሁት ጠላሁት ነው በቃ። እሱ በሄደበት ዘወርም አልልም። ከጠላችሁት ካልወደዳችሁት አንድን ሰው አለመከተል። ስድብ፣ ክፋት ምናምን ምን አመጣው? ምን አመጣው? እነሱ እኮ ይተዋወቃሉ። ክፉ በጎን ብዙ ነገር ያሳለፉ ልጆች ናቸው ሀይሚዬና ብሩኬ ማለት ነውና ስለዚህ እባካችሁ ለሰው ልጅ መልካም ነገር ተመኙ። ሲቀጥል ደግሞ ማለት ነው ቅመምዬና አንዲት የምትናገር ልጅ አለሽ፣ የምትሳድብ አፏን የምትከፍት ቀን ራሱ አስገቢኝ ስላት አላስገባኝ ያለሽ ማለት ነውና ሱብሃንአላህ በቃ ትልቅ ነች ምናምን፣ ደግሞ የሌላ ፋሚሊ ነች ምናምን። ጸብ ሲፈጠር የሌላ ፋሚሊዎች እኛ ጋር የምትመጡት ነገር በጣም ይገርመኛል። ስለዚህ ታናሽሽ ነች በእድሜ ትንሹና ግን በአስተሳሰብ የምትበልጥሽ ትንሹና ብዙ ነገሮችን አሳልፋ ስኬቷን ያሳየች በትንሽ ጊዜ ውስጥ በክብሯ ማትደራደር ጀግና ሴት ነች። አፍሽን ከመክፈትሽ በፊት መጀመሪያ ከማዳም ቤት ወጥተሽ ሀገርሽ ላይ የሆነ ነገር ሰርተሽ ለመለወጥ ሞክሪ፣ እሷን ከመናገርሽ በፊት ማለት ነውና በጣም የሆነ አለ አይደለ፣ በጣም ነው የምትበልጥሽ፣ በጣም ነው የምትበልጥሽ። ምኗም ጋር አትደርሽም ሲጀመር ማለት ነው። እየሰራች ያለችው ድራማ ነው፣ እየሰሩ ያሉት ስራ ነው። ስራቸውን እስኪጨርሱ ድረስ በትዕግስት መጠበቅ ነው። ካልተመቹሽ ደግሞ ካልተመቸችሽ ደግሞ አለማየት አለመከተል ትችያለሽ። ቀስ ማለት ትችያለሽ። አንቺ የሄርሜላ አድናቂ ትሁኝ የማን ትሁኝ አላቅም፣ ብቻ ግን የሌላ ፋሚሊ ተከታይ ናች። ምን አደረገችሽ? እየሰሩ ያሉት ስራ ነው። አስተያየት መስጠት ካለብሽ በስነ ስርዓት ፖላይት በሆነ መንገድ አስተያየት መስጠት። በዚህ ልክ እቺ ትንሽዬ ልጅ ጋር ምናምን አፍ መካፈት የወረድሽ መሆንሽን ነው የሚያሳየው። ስለዚህ ስነ ስርዓት ይዘሽ ከኦዲየንስ ጋር ችግር ካለብሽ እነሱ ጋር መጨረስ፣ ሀይሚ ጋር መሄድ አይጠበቅብሽም። እና እንደ አጋጣሚ ተሰማኝ ከሆነ ብዬ ነው ምናልባት ዞር ዞር ስትል ዩቲዩብ ላይ እና ተከበሩ፣ በቃ ልጆቹን ተፋቷቸው። በቃ ማለት በዚህ ልክ በቃ ጊዜያችሁን ሰውታችሁ ጊዜያችሁን መስዋዕት አድርጋችሁ እኮ እነሱን መሳደብ አይጠበቅባችሁም። እኔ በጣም የምታሳዝኑ የምትገርሙኝ፣ የምሬን ነው። እኔ ገስት ላይ ገብቼ የተወሰነ በጣም ረጅም ጊዜ ለመቀመጥ በጣም ነው የሚደብረኝ። በቃ ትንሽ ወይ መልእክት ነገር አስተላልፌ ወይ ተጫውቼ ምናምን ቶሎ ነው የምወርደው። ከገባሁ ራሱ ከተመቸኝ ቤት ምናምን እገባለሁኝ አንዳንዴ ደስ ከሚሉኝ እህቶቼ ጋር ማለት ነው። እና ተው ሰዎች ወደ ራሳችን እንመለስ። እና ደግሞ ፍፄ ደግሞ በጣም ዛሬ በቃ እኔ ምን ሆነ እንደሆነ አላውቅም። ያው የስራው ባህሪ ነው ውዶቼ። እኔ ብያችኋለሁ፣ ማንንም መፍረድ ማንም ላይ ጣታችንን መቀሰር ምናምን ነገር አስፈላጊ አይደለም። ምክንያቱም ሁሉም ተመካክሮ ነው የሚሰሩት፣ ሁሉም ማለት ነው። ግን ሀይሚዬና ብሩኬ ቢያንስ በቃ የሆነ መረጋጋት መቻል፣ የምትናገሩትን ቃላት ማስተካከል፣ መሀላችሁን ትንሽ መቀነስ መቻል አለባችሁ በቃ። ከዛ ውጭ ግን በዙሪያቸው ያሉት ሰዎች በሙሉ የሚሰሩትም ስራ ነው፣ እነሱም እየሰሩ ያሉት ስራ ነው። በቃ አሁን እንደዚህ አይደረግም። በቃ አሁን ፍፄ ራሱ ደህና ነው ስንለው ሄዶ ፎቶ ማውረድ ምናምን እንዲህ ምን ማለት ነው? የተሻልከ አሁን የብሩኬ መልስ በጣም ተመችቶኛል። በቃ ብሩኬ ልክ ነው። በቃ እንዴ ይሄ የኔና የእሷ እንትን ነው። አንተ ደግሞ መጥተህ እንደዚህ ልታደርግ አይገባም። ትክክለኛውን ነገር ማለት ነው። እና ፍፄ ልክ አልሰራህም። ዝም ብላችሁ እየመጣችሁ አታወናብዷቸው፣ ግራ አታጋቧቸው። ልጆቹንም ማስታረቅ የምትችሉ ከሆነ ማስታረቅ ነው በደህና በትክክለኛው መንገድ ማለት ነው። እኛም ደግሞ ልንማርም የምንችለው ከዛ ነው። ጓደኛ ማለት አስታራቂ በቃ አለ አይደለ? ከጓደኛ እኮ ማለት ከወንድም የማይተናነስ ነው አይደለ? ስለዚህ ማስታረቅ መቻል ሲገባችሁ ያኛው ዝም ብሎ እየዘባረቀ ይሄዳል። ምን እንደሚያወራ ራሱ አይታወቅም። አማርኛ ያወራል እንጂ አይገባም ምን እንደሚል ማለት ነው። እና አንተ ደግሞ ደህና ነህ ስትባል ደግሞ ጭራሽ ፎቶ ማውረድ ምን አመጣው? ያኛው ገብቶ ሻንጣ ያወርዳል፣ አንተ ደግሞ ፎቶ ታወርዳለህ። ከዛ ቤቱን ነቅላችሁ እንትን ማለት ነው የቀራችሁ። ለማንኛውም አፉ በሉኝ ካስቀየምኳችሁ ውዶቼ። ማለት ለአንዳንድ ተሳዳቢዎች ነው ቅድም ያልኩትና ኮሜንት ላይ ስላነበብኩኝ ነው በጣም ስለገረመኝ ነው። እና ሁላችንም ወደ ራሳችን መመለስ መቻል አለብን። ማለት በቃ ቅን ልቦና ይኑረን፣ ለሁሉም ሰው መልካም አስተሳሰብ ይኑረን እና ደህና ደሩልኝ። ቻው